ነገር ማድረግ እየቻልኩ አይደለም ሌላው ነገር ይቀርና የ5 ብር ካርድ እንኳን ሄጄ መሙላት አልችልም። ቆይሽ ምን ማድረግ ነው ያለብኝ ታዲያ? እንዴ ቆይ ይሄን ያህል እኔ ሞቻለሁ ማለት ነው? አንቺ ደግሞ ምን ማድረግ ትችያለሽ? ወይኔ ሚላት አሁንስ በቃኝ። እንዴ ቆይ ይሄን ያህል ምን ሆንኩኝ? ምንድነው? ወርቁስ? ምናሴ ያ ጎበዝ ተማሪ ያ የሀብታም ልጅ ዛሬ ሊስትሮ ሆኖ ሳገኘው መገረሜ መቼም የሚገርም አይደለም። እሱስ ልክ ነሽ። ስለዚህ ንገረኛ። በቃ ምንም ነገር የለም። እንዴት? በቃ በድንገት ሁሉም ነገር ግልብጥብጥ ያለው። እንዴት? ብቻ የሆነ ጊዜ በልጅነት የጠፋችው እህቴ በድንገት ወደ ቤታችን መጣች። ስለ እህትህ መጥፋት የሆነ ጊዜ ላይ ሲወራ የሰማሁ መሰለኝ። እንዴት መጣች? እግዚአብሔር በጥበቡ አመጣት። ከዛም አባቴ መቶ ደስተኛ ህይወት መኖር ጀመርን። እሺ ከዛስ? ከዛ ግን እንዴት እንደሆነ ሳላቅ ንብረቱ እንዳለ በዕዳ ተይዞ ታገደ። አልገባኝም። የምን ዕዳ? የማየ ድርጅት ውስጥ የሚሰሩ ሰዎች እማዬን ለማክሰር ነበር የሚሰሩት። እማዬ ደግሞ ብዙ ሀሳብ ስለነበረባት ድርጅቱን ችላው ብላ ነበር። እና በቃ አለቀ መሆኑ ነው። መጨረሻ ላይ የተባለው ነገር ያላችሁ ሀብት እንዳለ እናንተ አይደለም መባሉ ነው። አባትስ? አባዬማ የተፈጠረውን ነገር ሲያቅ ጥሎን ጠፋ። አይፈልግም። በዛ ላይ ደግሞ ከኔ የተሻለ ታዛዥ ሰው መቅጠር ትችላለህ። ይሄ ስራ ለኔም ላንቺ ምን ያህል ጠቃሚ እንደሆነ ይገባሻል። እኔ ለጥቅም ብቻ ብዬ አይደለም ሰራው። አውቃለሁ። ለሱም ደግሞ ይቅርታ ብዬሻለሁ። ስለዚህ ክብሬን ማስቀደም ነበረብህ። እባክሽ ወይዘሮ ሜላት ይቅርታ አድርጊልኝ። ያንተ ይቅርታ ክብሬን ይመልስልኛል? ጸጸት እንደተሰማኝ እንድታቂልኝም እፈልጋለሁ። እሺ በቃ ይቅርታ አደረኩልህ። ተወይ በቃ። እውነትሽን ነው ወይዘሮ ሜላት? አዎ። አመሰግናለሁ። እና ስለ ቀጣይ ስራችን ምን አልሽ ታዲያ? የምን ስራ? የጀመርነውን ስራ ነው። ይቅርታ አደረኩልህ ማለት አብረን እንሰራለን ማለት አይደለም። እሺ ወይዘሮ ሜላት ሌላ ለየት ያለ ስምምነት ላቀርብልሽ ነው የመጣሁት። እርግጠኛ ነኝ ደግሞ ትወጂዋለሽ። ክብሬን የጣልኩበት ቦታ ክብሬን አላገኘሁም። እኔ ደግሞ ክብሬ የሌለበት ቦታ መስራት አልፈልግም። እባክሽ ወይዘሮ ሜላት ተረጋጊና እናውራ። ኢዮኤል ከዚህ በኋላ ልትፈልገኝ እንዳትመጣ። አንድ ነገር ስወስን ሁለቴ እንደማላስብ ጠንቅቀህ ታውቀኛለህ። አጠገቤ እንዳትደርስ እባክሽ ወይዘሮ ሜላት። ጋይስ አግኝቶ ከማጣት ይሰውራችሁ። አግኝቶ ማጣት በጣም ከባድ ነው። አንድ ፊትኑ የሌለው ሰው ይሻላል እና በሰዎች ዘንድ የሚደርስብን ሰብአዊ ስብራት በጣም ነው የሚያሳዝነው። ወይዘሮ ሜላት እኔ ከልቤን ያሳዘነችኝ እውነት በጣም አስተማሪ ነው። እውነት በጣም እኔ ያዝኛለሁ እና አግኝታችሁ ከማጣት ፈጣሪ ይሰውራችሁ። እውነት በጣም ከባድ ነው። አሳዘነችኝ። የወደቀ ዛፍ ምሳር ይበዛበታል እንደሚባለው በዚህ ላይ ምንም ካለን ብዙ ሰው ከባቢያችን ክብር የሚሰጠን ክብራችን ገንዘብ ስለሌለን ብቻ በሰውን እንኳን በሰውነታችን አንከበረም። ክብራችን ነው የሚወርደው። ሰላም አሳዘነችኝ። 5 ብር እንኳን አጣው ስትል እውነት ምናሴት ይሳቀቅ ማየት ተጓደኛው ጋር ሊጋብዘው ወስዳ የቀልዷን እንኳን ክፈል ስትለው ሲሳቀቅ ኪስቱ ብር ሳይኖር ሲቀር እንዴት ያሳፍራል። ደግሞ እኮ አንድ ፊት ድሃ ሆኖ ያደገ ስለለመደው ኖርማል ነው። ግን አግኝቶ ማጣት በጣም በጣም ከባድ። ምን ይሉ መሰላችሁ ቤተሰቦቻችን የማታ እንጀራ ይስጥ የሚባለው። የማታ ማለት በኋላ ላይ መጨረሻ ላይ ቢያልፍልን ይሻላል በፊት ኖሮም ተምናጣ። እውነትም የማታ እንጀራ ይስጥ እና በጣም ነው እኔ ያሳዘነኝ ምናሴ ያስለቀሰኝም። ምክንያቱም ተሳቀቀ። ማውራት እንኳን አይፈልግም። ታንተ የሀብታም ልጅ ጎበዝ ተማሪ አልነበርክ እዚህ ደረጃ እንዴት ትወርቃለህ ስትለው ለማውራት እንኳን ምን ይሰራልሻል ነው ያላት። እና በጣም ያሳዝናል እና በጣም ይለያል ይሄ ድራማ። እውነት ያስተማሪ ስለሆነ ሁላችሁም ወጥ እኔ ደግሞ ተዝህ ያስጠላች ሀና ናት።
ሀና ወይ አላማ ያላት እንዲሁ ዝም ብላ ጎትት ከበፊት ጀምራ ስትገተት በጣም እኔ እንጃ እድልም የላትም ሲጀመር። እና ሜላትም እነሷን ታገኙ በኋላ ነው እዳ ሆነው ቤተሰባቸውም የወረሱት። እና በጣም ያሳዝናል። ያኔ በህይወቷ ቆረጥ ያለ ነገር እርምጃ ለራሷ አትወስድምና አሴር ጀግና ቆራጥ መልስ ሰጥቷታል። ከዚህ በኋላ እውነት አሴር ውሳኔውን አገባለሁ ካላለችው ከሷ ቢርቅ ነው የሚሻለው። በፊት በቃ እዝራን ለወጠችው። አሁንም እዝራን ታገባ እያለቀሰ ፍቅሩን ይዞ አርፎ ተቀመጠ። የእዝራ ሁኔታ አልተሳካም። አሁን ደግሞ እሱ ነበር እንደውም ባጣ ቆይኝ የሆነው እኮ እንደ ሀቅ ተሆነ አሴር ነው። አሴር በችግሯ ጊዜ ሁሌ የማል አባቶ ታሞ እንደዛ መሬት ላይ ተጨብጦ ሲያለቅስ የነበረ አሁን ላይ ደግሞ ፍቅረኛ ጌታ ከዛ በኋላ ቤተሰቦቿን ካገኘች ተወች። እሱ ግን ፍቅሩን ይዞ እየጠበቀ ነበር። በስተመጨረሻ ያ ፍቅርም ሳይሳካ አሁን ላይ ጊዜ ተለዋጭ ነው፣ ባለገንዘብ ሆነ። እሱ ግን ምንም ነገር ብርም ቢያገኝ አልተለወጠም። ምንም ቢል አሁን እንኳን ተልቦ ስለሚወዳት ነው በቃ አብረን እንኖር ሲላል ቤተሰቦች ያለች ማለት ነው። እና ስለዚህ ሁለተኛ ምርጫ አልፈልግም ማለቱ ትክክል ነው። አሴር ቆረጠ ወንድ ልጅ እንደዚህ ነው። ምንም ቢወድሽም ይሰለቻል። ሁሌ አንድ አይነት ነገር እስከ መቼ ነው እንጂ ቤተሰቦች ዘላለም ባይስተካከሉ ተነሱ ጋር ትኖሪ ነው። አንደኛ አሁን እዛ ቁጭ ብላ ተነሱ ከሆነ ምንድነው የምትሰራው? ወይ ስራ አሰራ። ቢያንስ እሷ እንኳን ብትወጣላችሁ እሷም አንድ ሰው ይቀልላቸዋል እኮ። እና በጣም የሌለ ነገር ነው። እኔ ባጠቃላይ ሀና አልተመቸችኝም። በደንብ ስሪ፣ በደንብ ተውኝ። ከርፋፋ የማይመስል ነገር ማለት ነው። እና ሰላምና ምናሴ የሆነ በጣም ነው ያሳዘናችሁ። እና ለማንኛውም ይሄ ታሪክ በቅርብ ቀን የሚለወጥ ይሆናል። ደግሞ አብዛኞቻችሁ በኮሜንት ወደ ሀብታቸው መልሷችሁ ምናምን ትላላችሁ። እንዴ ሁሌ ያልጋ ባልጋለ እንዴ እንማርበት። ደግሞ በሀገራችንም ብዙ ሰዎች እንደዚህ ሆኑም አሉ። እና እንማርበት እንጂ ሁሌ ያልጋ ባልጋ ህይወት የለችም። መቼ ህይወት አለም ሞልታ ታውቃለች? እያወቃችሁት። እውነት አባታቸው አቶ መስፍን ደግሞ አረመኔ ነው። ከዚህ በፊት ሀና ስጠፋባት ጥሉ ጠፋ። ሀና ስትገኝ መጣ። ደግሞ አሁን እንግዲህ ሀብት ሲያገኙ ተመልሶ ከመጣ አይቀበሉትም መቼም። ይህ ምን አባት ነው? ልጆች የተወደቀ ሳይል እውነት አሁን እሱ ጠንካራ አባት ልጆቹን ከልቡ የሚወድ ቢሆን የውጭ ሀገር ዜጋ ፓስፖርት እያለው ቢያንስ እሱ እዛ እየሰራ ቶሎ ቶሎ እነሱ ማስተዳደር ይችላል ነበር። እንዲህ አይነት አባት ባይኖርስ ምን ጉድ ነው? እና ሜላት አሳዘነችኝ እውነት። ትናንትና የምትረዳቸው የነበሩ ፊታቸው ሲያዞሩባት ዛሬ ላይ ሲያገላመጣት፣ ይሄ ዩኤል የሚባል ደግሞ ከሀዲ ማለት ነው ሚስቱን ሲቆጣ የነበረ አሁን ዛሬ ሜላትን ሲያመናጭቃት በጣም የመጨረሻ ነው ያናድደኝ ማለት ነው። እውነት አትጡ። የእሷ አስተዛሬ የምታሰራው ቀጥራ የነበረች ጎጆ ያወጣችው የነበረች ቢያንስ ዛሬ ላይ ቀንጥሏት እሱ ድጋ ብትወርቅ እንኳን ስነ ስርዓት ፈጣሪውን ፈርቶ በሰውነቷ ያከብራትም። እንደዚህ ማመናጨቅ እየከፈልኩሽ እኮ መስሎኝ ነው። እስከ ዛሬም ታውቃለህ ባለ ሀብት ነበር ያንተንም ከፍለሃለች። እና ነገ እሷ የቀመሰችው አንተ ላይ ያለመድረሱ ምን ማረጋገጫ አለ? በህይወታችሁ ሰው ላይ አትሳቁ፣ አትሳለቁ። ነገም እኛም እንደሚያጋጥመን አናውቅም። ደግሞ ሜላት ጀግና ነች። ይችን ቀን አልፋ ትናንትና ቦታዋ ላይ እንደምትደርስ እኔ አልጠራጠርም። የጊዜ ጉዳይ ነው። ግን ብዙ ሰዎች ትዝብት ታዝበናችኋል። ሰው ሲኖረው ብቻ እንደምታሽቃበጡ ከሌለው በቃ ማየትም አትፈልጉ። እና በዚህ ጊዜ አብራቸው ያለችው ድንብላል ያልተወቻቸው እና ልጆቿ ወዴት ሄዱና ግን ጎረቤት ዘመድ አዝማድ ግን በጣም ታስጠላላችሁ ማለት ነው። ወረተኞች። የሰው ልጅ በደስታ ብቻ ሳይሆን በሀዘንም ጊዜ አብሮት የሚኖር ነው ጓደኛሙ የሚባለው እንጂ በደስታ ብቻ የሚኖር ምን ጓደኛ ይባላል? ለማንኛውም በክብሯ አለመደራደሯ አልፈልግም አልስራም ማለቷ ደግ አድርገዋል። ሁለተኛ ከኢዩኤል የሚባል ጋር ትስራ ሜላት ማለት ነው። ይቅርባት የሱ ብር ማለት ነው። ያው እንግዲህ አንዳንድ ሰው ድሀ ይለፍለት ሲያልፍለት ሌላውን ሰው ለመርገጥ ይሞክራል ለከክ ማለት ነው። እና ስለዚህ እሱ ይቀርባታል እንጂ እሱ ምንም አይቀርባት።
ደግሞ በሚሆን አንድ ቀን ስራ እንደምታገኝ ተለምና እናያለን። እና ስለዚህ እባካችሁን በሰው ሞራል ላይ አትረማመዱ ነው ምለው። እናትየዋ ስራ ስትል የት ሄደች? እሷስ ቆይ ለምን አረዳቸውም? ግራ የገባኝ ነገር እኮ ነው። ሰላም እንዲህ ስትሳቀቅ ማየት ደበረኝ እውነት። እና አመሰግናለሁ። ባይ ባይ። የትግሬ እናቶች እምባልፎ ደም እያለቀሱ አንድ እናት 4 ቀብራ፣ አንድ እናት 6 ቀብራ። አንተ ምን አይነት ድድብ ነህ? እንደዚህ ተወርዳለህ ብዬ አስቤ አላውቅም። ለካ እንደዚህ ወራዳ ነህ አንተ። ዱባይ ላይ ተንደላቀህ እየኖርክ የአማራ ህዝብ እያለቀ፣ የአማራ እናት እየተበደለች፣ የአማራ እናት በራብ እያለቀች፣ ማረስ እየቻለች ያረሰችው እየተዘረፈ እንዴ! አበቹ እንደዚህ ያርኩ። የአቢቹ ወዳጆች አላችሁ? እስቲ ካላችሁ ኮሜንት ላይ አለን እያላችሁ የአቢቹን ፎቶ ኮሜንቱን ሙሉት። ይህንን ቪዲዮ ሼር፣ ሪፖስት፣ ላይክ እያደረጋችሁ እስከ መጨረሻው አድምጡት። ወደ ቪዲዮ የአማራውን የትግሬውን እንተወው። እነሱ ተያቷቸው አልቀዋል። አርሲ ላይ